ወይስ በማንነትሽ ነው? መልሱን እነሱ ይመልሱ፣ እኛ አይደለም የምንመልሰው። ለምን እኛ አይደለም እንግዲህ እንደዚህ ብለው የተናገሩ ሰዎች ለምንድን ነው የሰደቧት? እዚህ ያለ 1000 ምናምን ሰው ማወቅ ስላለብህ ማለት ነው። ይችኛዋ ሴትዮ እነዛን ተውት፣ ያው ግጭት ኑሮ ሊሆን ይችላል። ይቺ ዛሬ ስትሳደብ ያደረችው ሴትዮ ምን አድርጋ ነው የተሳደበችው? አልደረሰችባት። እቺ ገና ትንሽዬ ልጅ እንትን እንኳን ወጣ ሶሻል ሚዲያ ላይ መሰዳደብ ማትችል፣ ያላትን ሐቅ እንኳን ማብራራት ማትችል የቤት ልጅ ቀሳማ እንደ ማንኛውም ለለለ ማትል ልጅ ምን አድርጋ ነው ስትሰደብ ያደረችው? ፍረዱ፣ ፍርዱ ለእናንተ ነው። ያ አማራ አሁንም ማወቅ ያለባችሁ አማራ ለአማራ ሲጋጭ እኔ ምንም አይመለከተኝም። መለጣለጥ ትችላለህ፣ ይፈልክ መባባል ትችላለህ። ሌላ አካል ግን መጥቶ አታክስ ያደርጋቸው እህቶችን ከጎናቸው ነይ። የተሸከምኩትን ፎሎ ትራስ አድርጌው ልተኛ አይደለም። ያ ስለዚህ አሁን አንቺ ምንም እንትን ማለት ያለብሽም ኦዲየንስ ጠይቋት። እኔ አሁንም የሚቀርቧትን ሰዎች እጠይቃቸዋለሁ። አሁን ከዚህ ቤቱኝ ስም መጥራት ስላልፈለግኩ ነው። የሚቀርቧት ሰዎች እጠይቃቸዋለሁ። በምን ሂሳብ ተስማምተው ነው የቀረቧት? ለምንድን ነው አታክ ያደረገቻት? ስሟን አልጠራች፣ አልሰደበቻት፣ አልተናገረቻት። ማናት? ዱባይን ገዝተዋለች ነው? ንግድ ፍቃድ፣ የስራ ንግድ ፍቃድ ከሷ ነው ንግድ ፍቃድ መውጣት ያለበት። መልሱልን። እዚህ ያላችሁ ዝም ብላችሁ ከምንም ህሊናችሁን ነፃ አድርጋችሁ መልሱልን ጥያቄውን። ዱባይ ድፍን ዱባይን የምታስተዳድረው እሷ ናት ወይ? አንድ ሁለተኛ፣ ንግድ ፍቃድ ለእህቶቻችን የምትሰጠው እሷ ናት ወይ? ሶስተኛ፣ ናቹራል ሰዎችን እየፈለፈለሽ እየመለመለች እንደ እንቁላል የምትወልደው እሷ ናት ወይ? አራተኛ፣ በማንነቷ ነው ወይ አታክ ያደረገቻት? አይመለከታትም። ለምን? የአማራ ልጅ ቢጣላ እርስ በርሱ የራሱ የፈለገ መሆን ይችላል። የፈለገ ተቀጣቀጠ፣ ችግር የለብኝም። ይቺ ግን ማናት? ለምን አታክ ታደርጋታለች? ሐቁ ይሄ ነው። ምን አግብቷት? የአማራ ልጅ ተጋጨ አልተጋጨ አህያ ቢራገጥ ጥርስ አይሳበርም፣ ነገ ይስማማል። ይቺ ግን ለምንድን ነው እንደዚህ የምታደርገው? ለምንድን ነው እየዞረች? የመጀመሪያው አጀንዳ ስትሰጠን ነው የምትኖር። አንድ ችግር ምድር ላይ ካለ ከዚህ ሁለት ግለሰቦች ይመጣሉ፣ አጀንዳ ይሰጠናል። ከዚያ ያን እስር ታብታብ እያደረገ የኛ ልጅ ደግሞ የዋህ ሲያዳምጥ ይውላል። ምድር ላይ ያለው ሐቅ ይታፈናል ማለት ነው። ከዚህ ጋር ደግሞ ራሴን ልቀይር ብላ አንዲት ትንሽዬ ልጅ ስራ ጀምራ በምሰራበት በማንም በማትደርስበት መድረክ ላይ ምን አድርጋ ነው እቺ ትልቅ የሴትዮ ስትሰድባት ያደረች? 1000 ምናምን ሰዎች ማወቅ ያለባችሁ ያ ትናንት አንዳንድ እህቶቻችን ገብተው ያለውን ችግር እንፈታለን ተብሎ ፋይሉ ተዘግቶ በሚዲያ ማንም ሰው እንዳይናገር ተነግሯቸው አንናገርም ብለው ምንም የተናገረ ሰው የለም። ይችኛዋ ግን ለምንድን ነው? አንደኛ ከእሷ ጋር አይደለም ቀጠሮ፣ ከሌላ ልጆች ጋር ነው። ይቺ የትግራይ ተወላጅ የሆነችው ግን ለምንድን ነው መጣ አታክ ያደረገቻት? ሐቁ ይህ ነው። ለምን ጠይቁልን። እኔም በማቀርባቸው ሰዎች ጠይቃለሁ። አሊያ ደግሞ ዶላር የሆነ ምላስ አለኝ፣ ሙታን መቀስቀስ የሚችል አንደበት አለኝ። ከዛው ነው ያሉ የዱባይ መንግስት ነን ብለው ብላ ነው እንዴ? እዛው ነው ያሉ አይናገሩኝም ነው? አልገባኝም። አሁንም እቺ ትልቅ የሴትዮ ግድንግድ የሴትዮ ትናንት ምን ስታደርገን እንደነበረ እናውቃለን። ዛሬ ደግሞ መጣ እህታችን አታክ የምታደርግበት አንዳች ምክንያት የለም። የአማራ ልጅ ቢጣላ አህያ ቢራገጥ ጥርስ አይሳበርም፣ ይስማማሉ። የማንም የውጭ አካል ግን መጡ
ሊያቦካ አይችልም። ሐቁ ይሄ ነው። እና አንቺ ደግሞ ሂጄ ፎቶ ልነሳ ነይ እንደዚህ ልነይ አንቺ ከማንም እኔ አሁን እዚህ ካንቺ እዚህ እዛ ሀገር ስላለሽ ትርፍ ቃል መናገር ስላልፈለኩ ነው እንዴ። ከማንም እንትን ጋር እንዴት ነው በቤቴ ስለምናገረው ማለት ነው። ምንድነው ዲያመንድና ጠጠርን ማመሳሰል ፈልግሽስ ያምሻል እንዴ? እንደዚህ መጀመሪያ ሰልፍ ኮንፊደንስ ይኖርሽ፣ ቆስጠን በይ። ማንም ያቅሻል። አንቺ ረቂቅ የሆንሽ ልጅ ደግሞ እዚህ ማንም ጋር እና ስድብ አሁንም ቤቷን ያላችሁ ከዚህ ያላችሁ ሰዎች እላፊ ቃል እንዳትናገሩ። ኦዲየንስ ስላለው ሰው ምን አድርጋ ነው የሚለውን ነው ጥልቅ ብየዋል። ለምን ከነሳራ ጋር ፕሮግራም ተይዟል። ነገ ለዛሬ ቀጠሮ ተይዞ እንደሚቋጭ ተረጋግጧል። ኦኬ ያችኛዋ ዛሬ ስትሳደበው ያደረች የትግራይ ተወላጅ ምን አገባት ነው የኔ ጥያቄ። 4 ነጥብ። ለምንድን ነው? ለማሸማቀቅ ነው? የዱባይ መንግስት ናት፣ የዱባይ ከንቲባ ናት፣ ንግድ ፍቃድ መሰጥ እሷ ነው። ለምንድን ነው የቶቻችን የምታሸማቀቃቸው? ይሄ ነው ሪያሊቲ፣ ይሄ ነው ፋክቱ፣ ይሄ ነው ሐቁ። ቀጥሉ። ትንሿ ሰላም ብያለሁ። ሚኪ ሁላችሁንም ሰላም ብያለሁ። ትንሿ አሁን አንቺ ስራ ስለምትሰሪ አጀንዳ ስለማሰሪ ለእነሱ ቤት ሂደሽ የሆነ ከስተመሮች ስለማይከሱሽ በስነ ስርዓት ስራሽን ስለምትሰሪ ለእነሱ ቪው ስላላደለሽ ስራሽን እንዳሰሪ ሊያደርጉሽ ነው። ምንም አይነት ምላሽ አትስጪ። ዱባይ ያሉ ፌመሶች በቃ ዱባይን በቁጥጥራቸው ስር አድርገው ሰውን አሳስተው ሰውን አሳስረው በቃ ራሳቸው መኖር የሚፈልጉት። ስለዚህ አንቺ ስናቅሽ ሚዲያ ላይ ጎጠኛ አይደለሽም፣ ብሔርተኛ ነሽ፣ አማራ ነሽ። ከዚህ ውጭ ስራሽን አርፈሽ ስሪ። በቃ ለምን ሰራች፣ ለምን በስነ ስርዓት ስራዋን ዝም ብላ ሰራች ብለው ምቀኝነት ነው። አንቺ አርፈሽ ስራሽን ስሪ። ለእነሱ ምላሽ መስጠትም አያስፈልግሽ። ማን ምን እንደው እኮ እንተዋወቃለን። ገብቶሻል አይደል? እነሱ ጋር ፎቶ ልነሳ ምናምን 30-40 ያስጨነገፈ ሰው ጋር አንቺ ስራሽን ሰርተሽ መለወጥ ነው የምትፈልጊው። ስራሽን ስሪ። የሆነ ላፊ ቃል ብትነጋገሪ እናውቃለን ማን ጋር ምን ጋር እንደሚውሉ። ገብቶሻል አይደል? ሲአይዲ ጋር ፖሊስ ጋር ምናምን ስለሚውሉ በዛ ነው እነሱ። የሆነ ሪከርድ ብትናገሪ እሱን ይዘው አንቺን ለመክሰስና ከስራሽን እንዳሰሪ ላያደርጉ ነው። ስለዚህ አንቺ ለእነሱ ምላሽ መስጠትም አያስፈልግሽም። ስራሽን ስሪ። በቃ ያለኝ እኔ ነገር እሱ ነው። ምንም ምላሽ የማያስፈልግሽ። ይሄ ምቀኝነት ነው እንጂ ትንሿ ሰው ጋር ሂዳ በጎ ስትሳደብ አናቃትም። ስራዋን እየሰራች ትጨፍራለች፣ ስራዋን ትሰራለች። አለቅ። ከዚህ ውጭ ማንም ጋር ትንሿ የምትደርሺ የምትነካኪ ልጅ አይደለሽም እኔ እስከማቅሽ ድረስ። ስለዚህ በቃ ምንም እነሱ ጋር ምላሽ አትስጪ። ዝም ብለሽ ስራሽን ስሪ። የፈለጉትን ያውሩ፣ የፈለጉትን ይውሩ። ከስራሽ ከአንቺ የጥፍር ቆሻሻ ያክል ዝቅ የሚያደርጉሽ ነገር የለም። ጨርሻለሁ እኔ። ኦኬ አንዴ እኔ ላውራ። ሚኪ መሲ ብቻ አይደለም ተጠያቂዋ በነገር ላይ በብሔር ምናምን በፖለቲካ ሳይሆን ቤቱ ቆይ አኒ ማንሻው የምትናገሪው ከነዛ ጋር አነካካም። ቆይ አንዴ አንነካካም። ማንነካካው ለምንድን ነው? ቀጠሮ ተይዟል። ትናንት ቀጠሮ ተይዞ ለዛሬ እንደሚጨረስ ተነጋግረው ወጥተዋል። ያን ደግሞ በዛ ባሉበት መድረክ ነው መነጋገር የሚቻለው። ከዚህ አፈንግጣ ወጣ። የአማራ ልጅ አንድ እንዳይሆን ሚዲያው በሶሻል ሚዲያ እንዲያዝ የፈለገችው ግን ይቺ ዛሬ ስትሳደብ ያደረችው ናት። ከነዛ ጋር እንጠይቃለን፣ ያለውን ችግር አብረን እንፈታለን እንጂ ግጭቱ ከየት እንደጀመረ ከሞላ ጎደል በቅርብ ርቀት እናውቃለን። ገብቶሻል? አሁን እንዳትለጥጨው ስለፈለግኩ ነው። ሚኪ ገብቶኛል። ግን እኮ እኛ መመርና ሚኪ አቆሙ ሲሉን እሺ ብለን እዚህ ቤቱ ዘርግፈን 2000 ምናምን ሰው ወጠን ሄድን። ማንም አልተናገርም። ሳሪ ራሱ በቤቷ ማሰደብ አልነበረባትም እኮ። ቀጠሮ ተይዟል ኖ መሲ ታይ ማለት ትችል ነበረ። መሲ በራሷ ቤት ሰድባት ቢሆን ኦኬ እንጠይቃታለን። እሱን አሁን ይኸውልሽ እዚህ ላይ ትንተን አይደለም መሲ ማሂ እንጠይቃታለን። ይህ ፕሮግራም አንድ ቀን ሊያዝ ስለሚችል እኔም በውስጥ አሁን ሳሪ ስለማወራ ስለማቀርባት የዋም ስለሆነች ስላልገባት ስለዚህ ከዛ ላይ ማን ተጋልጦ ጨዋታ ውጭ እንደሚሆን እናውቃለን። እሱም ራሱ ምን ያህል ይሄን ያህል የሚረገጠው ለምን እንዴ? እሱንም በዛኛው እንሄድበት ለምን መሰለሽ? ትንሿዬ ለኔ ጠበቃ በቆመ ለምሱ ጠበቃ በቆመ ምን ችግር አለው? ማንኛውም ሰው ምክንያቱም ምን የተናገረ ስለማላስረዳ ሊያስረዳቸው ነበር የወሰዱት።
የሄደው። እነሱ ግን ሲያመናጭቁ ለምን እኔ ማስረጃ እንደዚህ አስረድቼ መናገር አልችልም? እኔ እንደዚህ ነው በውስጥ አናግሩ ምናምን። አሁን አጀንዳ አታያዙ ልጆች እንትን ይሄ ምንድነው እንትን እንሆንላቸው ድምጽ እንሆንላቸው። ስለዚህ ሌላ አጀንዳ ከምትይዙ በውስጥ እህታማቾች ይነጋገሩ ብሎ ነው ሄደው። ከዛ እንደ ውሻ አመናጨቁት፣ ተናግሯቸዋል። ስለዚህ እሱን መናገር የምትቀልበው እኔ ነኝ። እሱን የምቀልበው እንዴ? ማን ነው ከዚህ ያደረሰኝ? ከዚህ ላይ እንድሰራ ማን ነው እንድቆም ያደረገኝ? ሲጀመር እሱ ትቀልበው አግብታ የምትቀልበው ምናምን የት አግኝቼው የምቀልበው? እዚህ ላይ የሆንኩት እኔ ነኝ እኮ። ቤታ እንትን ብሎኝ የሚያስቀምጦኛል ለማን ነው? እኔ ነኝ። እሱን ያን ያህል የሚሰደብበት ምክንያት ስላመናጨቁት ተናግሯቸዋል። ስለተናገራቸው ደግሞ በቃ ኢቭን እንኳን አሁን ከሀቄን እንኳን መናገር አልችልም። መናገር ስለማልችል እሱ ሊያስረዳ ነው። ለምን የኔን ስለሚያውቅ ማለት ነው። እኔ መናገር እንደማልችል ምናምን ስለሚያውቅ ሊያስረዳ ስለገባ እሱን አመናጭቀው ስላባረሩት ተናዷል። ክብሩን የተነኩት ያህል ስለተሰማው በቃ እየመሰለውን ተናግሯል። አለቀ። ስለተናገረ ደግሞ መጠየቅ ባለበት ይጠየቅ ነበረ። ግን ስለማትቺ ሰው የለኝም ብለሽ እንዳታስቢ። በጣም በሺዎች የሚቆጠሩ ወንዶች ከጎንሽ ናቸው። ገባሽ? ሌላ ለሴት ተደረጉ ምናምን አይደለም። እኔ አብራርቼ ስለማልናገር እሱ ሌላ አጀንዳ አታዙ። እህቶቻችን ጡታቸው የተቆረጠ ነው፣ ድምፅ እንሆናቸው። ሌላ አጀንዳ እነሱ አልተጣሉም። ቢሆንም ደግሞ በውስጥ በቃ እሱ በዚህ መጥቶ ሚዲያ ላይ እንዲታይ ወይም ሚዲያ ላይ እንድንታረቅ አይፈልም። በውስጥ በቃ የሆነ ነገር ቢሆን በውስጥ ነው የሚለው። ሲጀምር በውስጥ የጠየቀኝ የለም። እንደዛ ሌላቸው ሲል አመናጨቁት። ሁለተኛ ሲያስገቡት በስሜት ተናዶ ስለነበረ በቃ የሱን ሀቅ ሊናገር የነበረው አስወረዱት። ከዛ ተናገራቸው። በቃ ድጋሚ ሲያስገቡት ተናገራቸው። ከዛም ሌላ ቦታ እንደገና ሲሄዱበት ሌላ ቦታ ላይ አጋጣሚ ተናገራቸው። አለቀ። ያን ደግሞ በነገራችን ላይ ያ ይኸውልሽ አሁን